በቃ ከዚህ ሁሉ ጊዜ በኋላ ከሁለት አመት ነገር በቃ 2 አመት አልፏል። እኔና አንቺ ራሱ ከተገናኘ 2 አመታችን ነው አይደል? በቃ እኔ ሌላ ነገር ውስጥ ነው ያለሁት። አንቺ እንደዚህ አይነት ነገር ውስጥ ይሄን ማሰብ ምናምን ተይው። እስካሁን ሄደሽ እንደዚህ አይነት ነገር የምታደርጊው ሰሚ አንተን ማገኝበት አጋጣሚ ስላላገኘሁ እኮ ነው ፍቅር። በእናትህ እየተረዳኸኝ ቃላት አናጂም በእናትህ ያ ሁሉ ጊዜ ያሳለፍናቸው እነዛን እኮ አረሳኋቸውም እኮ ግን በቃ አሁን ያ ጊዜ ሁሉ አልፏል እያልኩሽ ነው። ቢያንስ አንድ ቀን አትረጋጊም እንዴ? አንቺ አይደብርሽም እንዴ? ሁሌ የኔን ሰላምና የኔን ህይወት መበጠጥ ነው እንዴ አላማሽ? ያን ዩኒቨርሲቲ ላይ በጠበጥሽ አይበቃሽም እንዴ? ስለኔ ህይወት የኔን ህይወት እኮ የበጠበጥሽ ቆየ እኮ ዛሬ አይደለም። ተረጋግተን አሁንም ደግሞ ድጋሚ ከ2 አመት በኋላ መጥተሽ እዚህ ጋር ህይወቴን አበጥጭ። በእናትሽ ልኑርበት በቃ በእናትሽ ተይኝ በቃ። እንዳውራ ቆይ አንቺ ለምን እንደምታስገድጂኝ? ያኔ ራሱ ያደረግሽብኝ ነገር ረሳሽው እንዴ? እኔ ላይ ዩኒቨርሲቲ ላይ ያደረግሽብኝ ከ2 አመት ከ3 አመት በፊት ያደረግሽብኝ ነገር ረሳሽው እንዴ? እንደዚህ ፍቅሬን ረግጬ ማለት ፈልጌ አልነበረ እና ታዲያ በቃ ያው ምክንያቴን ስማኝ። ምክንያቴን ማውቃ ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው አሁን ያለሁት እስካሁን ድረስ አዲስ አበባ ነው ያለው። ቤተሰቦች ያው ብዙ ነገር አሳልፈናል። ከዚህ በፊት ብዙ ጣውረዶች አሳልፈናል። ቤተሰቦች እንደምታውቁት አሁን ደግሞ ያለው ነገር በጣም ነው የሚደብረው። በጣም በቃ ጓደኞቼም ያሉበት ነገር በጣም ያስጠላል። እነ ሶሊ፣ እነ ዩኤል፣ እዩ ኢንተርቴይንመንት፣ አቤላም ሁላቸውም በቃ ያሉበት ነገር ያስጠላ። የድሮ ፍቅራችን ናፈቀኝ። የድሮ ይሄ አብሮነት ናፈቀኝ። ቤተሰቦች ይሄ ወንድማማችነቱ፣ አብሮ መተሳሰብነቱ በጣም እየናፈቀኝ ነው የምር። ሁሉም እየተባሉ ነው። በአሁን ሰዓት አዲስ አበባ ነው ያለሁት። አሁን እንደምታውቁት እዩኤልም ከእህቱ ጋር ያለው ነገር ሶሊም ያው በቃ ሁሉም አልተግባባም። በቃ ሰይጣን ነው መሰለኝ የገባው መሀላቸው። ሁሉም በየራሱ እንትን ትክክል ነው ብዬ ነው የማስበው። ለምን ያው እዩኤልም ቢሆን እህቱ ነች። እህቱን መቆጣት ምናምን ግዴታው ነው። አቤልም ያው እኔ እንጃ ብቻ ግራ የገባኝ ነው። ቤተሰቦች እግዚአብሔር ብቻ ይሄን ነገር ሰላም ያርገው ነው የምለው። ሌላ ምንም አይደለም። እና ያው እኔም ሩታን ትቻት አዲስ አበባ መጥቻለሁ። ወደ አዲስ አበባ ሄጄ ነበር። በዛውም እነ እዩኤልን ለማግኘት ብዬ ነበር። እነሱንም አግኝቻቸው እነሱም ወደ ቡታጀራ ተመልሰዋል። ያለውን ነገር ቡቼ አታስብ፣ እኛ ያለውን ነገር አብረን ካንተ ጋር ሆነን ሁላችንም ሆነን እንፈታለን። ግን ነገሮች አሁን ጥሩ አይደሉም። ግን መፈታት ባለበት ሰዓት ይፈታሉ ነገሮቹ። ሁሉም በአሁን ሰዓት በየራሱ ትክክል ነኝ ብሎ ነው የሚያስበው፣ ሁላቸውም ማለት ነው። ስለዚህ እግዚአብሔር በሚያሳካው መንገድ ሁሉንም ነገር እናስተካክለዋለን ብለን አውርቶኝ ምናምን እዩኤልም አውርቶኝ እዩ ኢንተርቴይንመንት ለየብቻ ነበር ያገኘዋቸው። አውርቶኝ ተፋተውኛል። እና ቤተሰቦች ጥሩ ጊዜ ነው ያሳለፍኩት። ቢያንስ ጥሩ መልስ ነው የተመለሰልኝ። እኔ ራሴን ለማዳመጥ ፈልጌ ነበር። እዚህ አሁን ያለው ታጎቴ ቤት ሰፈር ወጣ ብዬ ነው ያወራችሁ ያለሁት ቤተሰቦች። እና ደስ በሚል መንገድ እንትን ድሮ ዩኒቨርሲቲ ላይ የማውቃት አንድ ቃል ኪዳን የምትባል ልጅ ድንገት አግኝታኝ ወደ አውቶቢስ ተራ አካባቢ አግኝታኝ ማለት ነው እንትን ስልክ ተቀብላኝ ደውላልኝ ነበር። ድሮ ነበር የምታውቀው ዩኒቨርሲቲ። ድሮ ስላችሁ ከ2 አመት በፊት ዩኒቨርሲቲ ያለው ግራጁዌት ከማድረጌ በፊት አምቦ ዩኒቨርሲቲ አብረን ነበር የተማርነው ከቃል ኪዳን ጋር ማለት ነው። እና ደወለችልኝና ትባል ሴት ልጅ ተዋውቂ ማለት መተዋወቅ ስላችሁ ከዚህ በፊት እንተዋወቅ ነበር ዩኒቨርሲቲ ላይ አምቦ ዩኒቨርሲቲ ላይ ማለት ነው። አብረን የተማርነው አምቦ በነ ዩኤልም በነ አቤላም በነ ሶሊም በነ ሩታ ምክንያት ያው አዲስ አበባ በሄድኩበት መንገድ ድንገት ያው ደነገጥኩኝ። የዛን ጊዜ ማለት አብሮ መማር አብሮ እንትን ማለት ምናምን ነገር ይናፍቃል። እና አንድ ቃል ኪዳን የምትባል ልጅን አገኘኋት ድንገት አውቶቢስ ተራ ላይ ማለት ነው። ልክ ከመኪና እንደወረድኩኝ አካባቢ ማለት ነው። እና እሷ ልጅ ማነች? ዩኒቨርሲቲ ብዙ ነገር ያሳለፍን በጣም ጨዋ ልጅ ነች። ጥሩ ሴት ልጅ ነች። ቃል ኪዳን ትባላለች። እና የዛን ጊዜ ተገናኘንና አወራን ምናምን ነገር አንዳንድ ነገሮች ስልክም ተለዋወጥን ምናምን ነገር እና በጣም ምርጥ ልጅ ነች። እዛ ባለን ሰዓት አምቦ ዩኒቨርሲቲ ነው አብረን የተማርነው። ቃል ኪዳን ትባላለች። እና በዛው እሷን እነሱን ላገኝ በሄድኩበት ነው ይሄ ነገር የተከሰተው።
እና ቤተሰቦች ቅድም ወደ 3-4 ይደውላልኝ ነበር። ያው ይሄን ነገር ዋናው ታርጌት ያው የነሱ ነገር ለማስተካከል ነበር ሐሳቤ ቤተሰቦች። ግን ዞሮ ያው እሷንም ድንገት አገኘኋት። እኔ ደስተኛ ነኝ፣ ደስ ነው ያለኝ በጣም እና 3-4 ይደውላልኛለች። እዚህ ጋር ነኝ ምናምን ብዬ ነግሬታለሁ። አካባቢው እኔ አሁን ያለሁት 4 ኪሎ አካባቢ ነው ያለሁት ቤተሰቦች። እሷም ወደ መገናኛ አካባቢ ቆየ በጣም ቢያንስ 1 ሰዓት ይሆናል እየጠበቅኳት ነው ቤተሰቦች። በመጣች ሰዓት ትምጣ እንቀበላታለን። ቤተሰቦችን እንድታስተዋውቀኝ እፈልጋለሁ ላይ ነበር። እስቲ አይናፋር ካልሆነች እናስተዋውቃችኋለን። እሷንም እንጠብቃታለን። በጣም ትሁት ሴት ልጅ ነች። ቆየ ግን ወደ 2 ዓመት ምናምን ሆነናል። ግን የሆነ ዩኒቨርሲቲ ላይፍ ብዙ ነገሮች ያሉ ቤተሰቦች እናየዋለን። እስቲ ምን እንደሆነ እንጃ። ብቻ ፊቷንም በደንብ አላየሁትም የዛኔ ድንገት በጣም ቸኩዬ ነበረ የነዩኤልን ኬዝ እንትን ለማስተካከል። እስቲ እንጠብቃታለን ቤተሰቦች እና ቤተሰቦች ወደ 2 ዓመት ይሆናኛል። ታግባ ትውለድ ስራ ትያዝ አትያዝ ተወፍር አትክሳ ምናምን ማቀው ነገር ወደ 2 ዓመት ሆኖኛል እሷን ካየኋት ማለት ነው ቤተሰቦች። እስቲ ምን አይነት ሴት እንደሆነች ማለት ከለሯ ምናምን ነገር ደስ ይላል። በጣም ትሁት ልጅ ነች። ግን አሁን ያለችበት ነገር በደንብ አላየኋትም። በደንብ ዲፍክት ብዬ አላየኋትም። ግን ምንም አትልም ብዬ አስባለሁኝ። ያው ተጫዋች ነች ሰፈር ውስጥ እዛው ከግቢ ውስጥ ማለት ነው። ብቻ ተወዳጅ ነች በብዙ ሰው፣ በጣም በብዙ ሰው ተወዳጅ ነች። ሰዎች እንጠብቃታለን። ያው ብቻ እንጠብቃት። ይነቃል አንቀጥቅጦ ጉዞ ጧት ማተተክ ወይኔ ታምን ነገር ፈረጅኝ እንጠብቃታለን። ያው ብቻ እንጠብቃት። ይነቃል አንቀጥቅጦ ጉዞ ጧት ማታ ቃል ሰላም እንዴት ነሽ? እንዴት ነህ? ሰላም ነው። ሰላም ነው አለ እንዴት ነሽ? ደህና ነሽ? እንዴት ነህ? አለ ረጅም ጊዜ በኋላ እናት በጣም ብዙ 2 ዓመት ምናምን ከተዋወቅ አገባሽ ወይስ? ጊዜ ሆነን አገባሽ ወይስ? ኧረ አላገባሁም። እሺ ሰላም ነው። አንተ ጋር ኑሮ ህይወት እንዴት ነው? ህይወት አሪፍ ነው። ምንም አይደለም። ስራ አሪፍ ነው። እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን አለክ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ትምህርት ጨርሰን በኋላ ከ2 ዓመት በኋላ በጣም ቆየን ከተገናኘን። እኔ ደግሞ አልተገናኘንም ጠዋት አካባቢ ምንም በስነ ስርዓት ሰላም አላልከኝም እኮ። በደንብም አላየሁሽም ነበር። ያን ነገር እንትን ማለት ቤተሰቦቼንም ለማስተዋወቅ ነው እኮ ጓደኞችን ፈልገን እንደመጣክ ሰማሁኝ። እንደዛ አይነት ነገር ስልክም አይሰራም። ስልክ ያው ብዙ ሰዓት አይሰራም ነበር የሆነ ተጠፋፋ ነበር። ቀየርኩኝ እዛ ከግቢም ከወጣሁ በኋላ ቀየርኩ። ሁሉ ሰላም እና ሰላም ነው። ደግሞ አምሮብሃል፣ በጣም ይወፍራል። ደግሞ ምን አዲስ ነገር አለ? ዝም ብሎ ነገር ምንም አዲስ ነገር የለም። እና ደግሞ ምንድነው በጣም እንደ ድሮ ነሽ እንዲያው የሆነ ደስ የሚል ድሮ ታስታውሻለሽ? ቀበጥ ምናምን ስትይ የሆነ ግቢ ውስጥ ተረጋግቻለሁ። ማይወድሽ ሰው እንኳን ነበር የሚያምር ስትቀብጪ ምናምን ደስ የሚል ጊዜ ነበር። እንደ ድሮ አይደለሁም አሁን በጣም ተረጋግቻለሁ። አራቀለች ምን ተገኘ? ትልልቅ ሰዎች ሆነና ከብዙ ጊዜ በኋላ ደግሞ አዲስ አበባ እንደገባሽ ምናምን ነገር ሰምቻለሁ። እዚያ አካጎቴ ጋር ነው የምኖረው። አዲስ አበባ ፈልጌው አይደለም። እኔ ግን በጣም ስለተገናኘን በጣም ደስ ያለኝ። እኔም በጣም ነው ደስ ያለኝ። ስልሽ ያሳለፍነው የግቢ ላይፍ ምናምን ደስ ይል ነበር። በጣም ነው ትዝ አይልክም? ምን እዛ የምንቀመጥባት ቦታ በጣም ነው ደስ ጊዜ ነበር ያሳለፍነው። እንዲህ እንገናኛለን ብዬ አላሰብኩም ነበር። እሺ ሰላም ነው? ሁሉ ሰላም። ምን አዲስ ነገር አለ? ስራ ምናምን አሪፍ ነው? ስራው ምንም ማለት ምንም ብቻ የሆነ ያው ቡታጅራ ነው ያለው ታውቂያለሽ እኮ። ወደ ቡታጅራ ግን እኔም እንትን ማለት ፈልጋለሁ። የሆነ መናገር የምፈልገው ነገር ነበር። ሰላም እንደዚህ ታደጋል ብዬ አላውቅም ነበር። ስልሽ ሳምሮ በኋላ አንተ ራስህ ተለውጣል። እውነት አላወኩም እኮ። ኧረ እኔም እኮ ደነገጥኩ የዛኔ ስንገናኝ በጣም ደነገጥኩ ነበር። እዚህ ላይ የዛኔ ግቢ እያለን እኮ ያው ብዙ ነገር አለ። ታስቸግሪ ነበር። ቸኮሌት ካልገዛልኝ የሆነ ነገር የሆነ ከረሜላ ትወጃለሽ። በስመ አብ ጥሎብሽ ከረሜላ ምናምን ቸኮሌት ነገሮች እሱ ብቻ ብሬን እኮ ባይዘው በሱ ነው በመጨረሻ ከዩኒቨርሲቲ የሚላክልኝ ነበር። መጨረሻው ባንቺ ነው። ስም አታጥፋ
ቤተሰቦች ስሙ እኔ እቺ ልጅ እኔ ስም አታጥፋ። ሌላ ምን ዝም ይልክ ነገር የለም። እኔ ከምሰጥክ ነገር ቸኮሌት እኔ ብቻ አንተ ብቻ ከምታደርገው ነገር ነው የምታስበው። እኔ የምሰጥክ ነገሮች አታስታውስም? እኔ ብዙም እንደዚህ አላስታውስም፣ ግን ቸኮሌት እንደመገዛልሽ ኧረ ተው ያኔ ትዝ አይልክም ማለት ነው። አዎ ምንጭን እንጃ ትዝ አይለኝም እንደዚህ አይነት ነገር። ኧረ በእናትህ እንደሰጠሽ ነው ረስቼዋለሁ። የምር ለምን ትዝ የሚልክ ነገር የለም? አዎ ምንም ነገር የምር ምንም አይነት ትዝ የሚለኝ ነገር የለም። የምር ነው በጣም ነው። ለማንኛውም አራት በስመ አብ አበባ ታሳዝነው ነው። ይሄን ነገር እኮ አረሳውም እኔ እኮ አረሳውም ይሄን ነገር ግን ስቄ እኮ ስልሽ ያኔም እኮ እንደምሰጪኝ አውቃለሁ እኮ ግን አሁን ስላልጠበቅኩ ነው ታውቂያለሽ። አሁን እንዴት ለሰጪኝ ትችያለሽ ብዬ ስላሰብኩ ነው እንደዛ ቶሎ ያልመለስኩልሽ ማለት ነው። የረሳሁት ይመስልሽ ማለት እንዴት ትረሳዋለህ እንዴ? ከዛ ሁሉ ጊዜያቶች በኋላ እኮ ስንት ነገር አሳልፈናል እኮ አሳልፈናል። ግን ያኔ አበባ ስትሰጪኝ አውቃለሁ እኮ ግን አሁን ትሰጪኛለሽ ብዬ ስላላሰብኩ ነው። እናት እንትን ለሆነክ ነው ልትረሳ ይቻልከው ማለት ያው ብዙ ነገሮች እኮ ይፈጠራሉ ቃሌ ስልሽ አሁን እኔ መስጠትሽ ነው ብዙ አልታየኝም። እሺ ምን ላይ ነህ አሁን? ብታጅራ በምን አይነት ህይወት ላይ ነው የምትገኘው? ኖርማል እየኖርኩ ነው፣ ስራ እየሰራሁ እኖራለሁ። ሌላ ማለት አንዳንድ ነገሮችም ሊኖሩ ይችላሉ። በእርግጥ ግን እኔ ስላልጠበቅኩ ነው። እኔ አባት ትጭኛለሽ ብዬ አልጠበቅኩም። ታውቂያለሽ እኔ አሁን በበፊቱ ስላሰብኩት ነው። አሁን መጀመሪያ ደስ ብሎኝ ጓጉቼ የተቀበልኩሽ ማለት ነው። እሺ እኔ አሁን ወደ ቡታጅራ መሄድ ፈልጋለሁ። መጀመሪያም እስካገኘ ነበር ድጋሚ ለማግኘት አንተን እንትን ያልኩትኝ ይሄን ነገር ልነግር ስለፈለኩኝ ነው። ወደ ቡታጅራ አብረን እንድንሄድ ፈልጋለሁ። እዚህ ወይ እዚህ እንድትሆን ወይ እዚህ አብረን መኖር አለብን። ነገሮችን አስተካክለን ወደ አዲስ አበባ ሄደን ወደ ቡታጅራ ሄደን መኖር አለብን። ቃልዬ አንቺ እኮ ሲጀመር የምትኖሪው አንደኛ ነገር ካጎትሽ ጋር አዲስ አበባ አይደለ እኮ ድጋሚ እኔ ያለሁበትን ህይወት ሳታውቂ እንደዚህ አይነት ውሳኔ ለምን ትወስኛለሽ? መሄድ አለብኝ። እውነት ምንም አይነት ህይወት ኑር መሄድ አለብኝ። አብሬክ መሄድ አለብኝ። መጀመሪያ አበባው ነው እሺ በይ። ኧረ አይደለም እሺ በይኝ ሳኔ አልልክም። እውነት መሄድ አለብን። ቃል አንድ አበባው ነው መሄድ አለብን። ከዚህ በፊት ከሁለት ዓመት በፊት ብዙ ነገር አሳልፈናል። ግን አሁን ይሄ ነገር እንትን ተረጋጊና እንትን በይ ስልሽ ምንድነው ምን እያልሽ እንደሆነ ግራ እየገባኝ ነው። እናት ኧረ ብቻ ምን አደረኩ? ስልክህ አይሰራም። አንደኛ ስልኬ እንደማይሰራ ነገር ይሻላል። ቀይሬው ነበር። እዚህ መምጣትህን ያወቅኩት ቪዲዮ ላይ አይቼ ነው እንጂ ሌላ ነገር አይደለም። አንተ ማገኝበት ነገር ነበር እየፈለኩ የነበረው። ያንን አጋጣሚ አግኝቻለሁ። መናገር ስላለብኝ ነው ደግሜ ቀጥሬ ስልክህን ተቀብዬ አንተን ለማግኘት የፈለኩት እንጂ የሚያጨቃጨቀን ጉዳይ ሆኖ አይደለም። ስለዚህ አሁን እንደ ትልቅ ሰው እናስብ። ያንን ሁሉ ጊዜ ትረሳለህ እቺ ቃል እኔ አንቺ እኮ ሲጀመር እኔ ያለሽበትን ህይወት መጀመሪያም እንኳን አልጠየቅሽም። እኔም ያለሁበት ነገር ማወቅ አለብሽ። አሁን ከመሬት ተነስተሽ እንደዚህ አይነት ነገር ቡታጅራ ሄዳለሁ አብሬ እከተላለሁ ምን አይነት ስሜት ነው? መረጋጋት አለብሽ መጀመሪያ። እንትን ላይ መረጋጋት አይደለም ምንድነው እስከ ዛሬ ስጠብቀው የነበረው ቀን ስለሆነ ምንም አይነት ነገር መስማት አልፈልግም። ፕሊስ መሄድ አለብኝ። አብሬክ ቃል ተረጋጊ። አብሬክ መሄድ አለብኝ። እውነት ምን አድርግ ነው የምትይኝ? አብረን ቡታጅራ እንሂድ ወይ እዚህ አብረን እንኖር? አይሆንም። ቡታጅራማ መሄድ የለብሽም። እባክህ እንደመጀመሪያ ከሌላ ሰው ጋር ሌላ ነገር ውስጥ የምታስገቢኝ መሄድ የለብሽም። አንቺ ግዴታ አዲስ አበባ ነው መሆን ያለብሽ። ፕሊስ ይሄን ነገር ካየችው ጥሩ ደስ ስለማይላት ነው። ደስ የማይለው ሰው አለ ብዙ ሰው። ሌላ ህይወት ጀምረሃል ማለት ነው? በቃ አልጀመርኩም። በቃ ምንም በእናትህ ነገር ሲጀመር እኔን ያገኘሽኝ በአጋጣሚ ነው። ድንገት የተገናኘው ቢሆንም እሺ እስከዛሬ ሴት ይልሽ ነበር። አንቺ ስልክህን ማግኘት አልቻልኩም። ቡታጅራ ማን ነው? ቡታጅራ እኮ ነው ያለ። እንዴት ነው ማመጭ? እንዴት ነው በመጣ እንዴት ላገኝክ ይችላል? ጓደኞቼ ጋር ብትደውይ የሆነ አገሩ የሆነ ቡታጅራ ቡቼ ብለሽ ብትጠይቂ ማንም አያሳይሽም። ስልክህ የለኝም። ዛሬ ከመሬት ተነስሽ እንደዛ አይነት ስሜት እኔ ላይ እንዳንጸባርቅ ያለሽ እንዴ? አሁን ቡታጅራ መጥቼ ምንድነው የምለው ነው? አሁን በምን አይነት ሁኔታ ላገኝክ ይችላል? ኖ አይደለም። መጀመሪያ እስካሁን የት ሄደሽ ነበር? አንቺ ሲጀመር የት ሄደሽ ነበር? ድንገት ስላገኘሽ ነው እንዴ ይሄን ስሜት ለኔ የምነግርሽ? ማገኝበት አጋጣሚ ስላተሰለ እዚህ መተሽ እኮ መናገር ትችይ ነበር። እኔ እዚህ መጥቼ የምናገረው እንዴት ሴት እኮ ነኝ። ቡታጅራ መጥቼ ማንን አውቃለሁ? ስልክ አይሰራም። እንደኛ ነገር ቡታጅራ እኮ ማለት ምንም ማንም ሰው መጥቶ ይነግርሽ ነበር። ቡቼ የት ነው ምናምን ቢልሽ ማንም ሰው አላውቀውም። እኔ መጥቼ አላውቅም። ከዚህ ሁሉ ጊዜ በኋላ ከሁለት ዓመት ነገር በቃ 2 ዓመት አልፏል። እኔና አንቺ ራሱ ከተገናኘ 2 ዓመታችን ነው አይደል? በቃ እኔ ሌላ ነገር ውስጥ ነው ያለሁት። አሁን አንቺ እንደዚህ አይነት ነገር ውስጥ ይሄን ማሰብ ምናምን ተይው። እስካሁን ሄደሽ ነው እንደዚህ አይነት ነገር የምታደርጊው? ስሜ አንተን ማገኝበት አጋጣሚ ስላላገኘሁ እኮ ነው። ፍቅር በእናትህ እየተረዳኸኝ ቃላት አናጂም። በእናትህ ያ ሁሉ ጊዜ ያሳለፍናቸው እነዛ እኮ አረሳኋቸውም እኮ ግን በቃ እኔ ያ ጊዜ ሁሉ አልፏል እያልኩሽ ነው። የ2 ዓመት ወሬ እዚህ ጋር አታወሪብኝ። ያ ሁሉ ጊዜ የት እንደነበርሽ እኔ አላውቅም። ድጋሚ ደግሞ አሁን በቃ ህይወቴን እየበጠበጥሽ ነው እዚህ ጋር መጥተሽ። ግዴታ እኔና አንቺ ስለ ፍቅር ነው እንዲሁ ለማውራት ያለብን?
እኔ ጓደኛዬ ምናምን መሆናችን እንዴ? እንዴት ነው የማይሆነው? አንቺ ሁሌ መጨቃጨቅ አለብን እንዴ? ኧረ የለብንም። እህቴ ምናምን ጓደኛዬ መሆናችን እንዴ? በቃ ያ ጊዜ አልፏል። ያ ጊዜ በቃ አልፏል። አሁን በቃ ተይ እሺ በይኝ። እሺ በይኝ። አሁንም ቃል ይኸውልሽ ሌላ ነገር ውስጥ አትገቢ ማለት ነው። አሁን ቡታጅራ ምናምን የምትይው ነገር አቁሚ። ቡታጅራ መሄድ አለብን። አብሬክ ቡታጅራ እመጣለሁ። ይሄንን ወቅ አንቺ ምንድን ህይወቴን ለማበጠጥ ነው እንደመጣሽው ዛሬ? ህይወቴን ለበጠብጥ አይደለም። እሺ ታዲያ ከዚህ በላይ ምንድን ነው? ሁሉንም ነገር እንደ አዲስ መጀመር አለብን። እንደ አዲስ እንደ መጀመሪያችን ማለት ነው። የትኛውን ጊዜ? ያለፈው ጊዜ ያሳለፈው? ኧረ እኔ ረስቼዋለሁ። እሺ እኔ አላስታውስም። ማለት አስታውሳለሁ። ችግር እንዳውራ ቆይ አንቺ ለምን እንደምታስገድጂኝ? ያኔ ራሱ ያደረግሽብኝ ነገር ረሳሽው እንዴ? እኔ ላይ ዩኒቨርሲቲ ያደረግሽብኝ ከ2 ዓመት ከ3 ዓመት በፊት ያደረግሽብኝ ነገር ረሳሽው እንዴ? እንደዚህ ፍቅሬን ረግጬ ማለት ፈልጌ አልነበረም። እና ታዲያ በቃ ምክንያቴን ስማኝ። ምክንያቴን ማወቅ የምትጸጸትበትን ነገር አትናገር። ያውሉ ነገር ከበደልሽኝ በኋላ ድጋሚ አሁን አይንሽን አጥብሽ ድንገት እንዲህ ትመጫለሽ እንዴ? ድጋሚ ደግሞ መጀመሪያውንም ፈልጌ አይደለም እኔ ፍቅሬን ረግጬ ወጣሁት። አንቺ እኮ በደለሽኛል። አሁን ሌላ ነገር አትወሪ። በጣም ነው የበደልሽኝ። አውቃለሁ ነው እና ታዲያ ካውሽ ታዲያ ለምን ልትረዳኝ ይገባል። እኔ እኮ አሁን ቅድምም የጠራሁሽ በቃ ኖርማል ጀስት እንደ ጓደኛ እንድናወራ ነው እንጂ እንደዚህ አይነት ወሬ ታወሪኛለሽ ብዬ በጣም አላሰብኩም። ውስጤ ላይ ያለ ነገር ስለነበር በጣም ስፈልግ ኖ አይደለም መጀመሪያ ነበር። በጣም ስልኬን ለማግኘት በጣም ብዙ ነገር ጥሬያለሁ። ማግኘት ስላልቻልኩ ይኸውልሽ ቃል ኪዳን ከበደልሽኝ በኋላ ሌላ ወሬውን እንትናት አታደባብሽ። እኔ ቢያንስ አንድ ቀን አትረጋጊም እንዴ? አንቺ አይደብርሽም እንዴ? ሁሌ የኔን ሰላምና የኔን ህይወት መበጠጥ ነው እንዴ አላማሽ? ያን ዩኒቨርሲቲ ላይ በጠበጥሽው አይበቃሽም እንዴ? ስለኔ ህይወት የኔን ህይወት እኮ የበጠበጥሽው ቆየ እኮ ዛሬ አይደለም። ተረጋግተን አሁንም ደግሞ ድጋሚ ከ2 ዓመት በኋላ መጥተሽ እዚህ ጋር ህይወቴን አበጥጭ። በእናትሽ ልኑርበት በቃ በእናትሽ ተይኝ በቃ